ዛሬ ቻፕተር 2 ላይ አካውንቲንግ ፎር ፒፒኢ ወይም ፕላንት አሴት ፕላንት ፕሮፐርቲ ኤንድ ኢኩዊፕመንት ላይ ሪቫሉዌሽን ፕላንት አሴት ነው የምናየው። ሪቫሉዌሽን ቤዚካሊ አሴቶች ወይም ፕላንት አሴት የምንላቸው ኢኒሺያሊ እንደምታውቁት ሪከርድ የሚደረጉት አት ኮስት ነው። ሰብስኩዌንት ፔሪድ ላይ ግን ፎር ሪፖርቲንግ ፔሪድ ፎር ሪፖርቲንግ ፐርፐስ ያ ማለት ፋይናንሻል ስቴትመንት አዘጋጅተን ፕላንት አሴቶችን በስቴትመንት ኦፍ ፋይናንሻል ፖዚሽን ላይ ፕሬዘንት በምናደርግበት ጊዜ በሁለት አይነት መንገድ ፕሬዘንት ሊደረጉ ይችላሉ። አት ኮስት ወይም አት ፌር ቫልዩ። ሶ ፎር ዞስ አሴት who may expected to report at fair value, meaning at the time of reporting, companies can revalue their plant asset into current fair market value ማለት ነው። ያ ማለት ያው አሰስመንት ያስፈልጋል ማለት ነው። ማርኬት ቫልዩ አሰስመንት ያስፈልጋል። አሰስ ካደረግን በኋላ አሰስመንቱ ምንድን ነው ኤንድ ከየት ነው አሰስ የምናደርገው? አይ ቲንክ ወደፊት ኢንተርሚዲየት 2 ላይ እናየዋለን ብዙ ዲቴይል ነገሮች ስላሉት። እዚህ ጋር ግን አጠቃላይ ፌር ቫልዩ የሚባለው ሪፖርቲንግ ዴት ላይ ያለው የፕላንት አሴቱ የገበያ ዋጋ ማለት ነው። ቤዚካሊ ይሄኛው የሚሆነው መቼ ነው? የአሴት ቫልዩ ፕራይሱ ቮላታይል ከሆነ ራፒድሊ ቼንጅ የሚያደርግ ከሆነ ኮስት ሪፖርት ማድረግ ሪሌቫንሲ ስለሚያሳጣ ፎር ኢንፎርሜሽን ዩዘር አት ሪፖርቲንግ ዴት ላይ ያለው ማርኬት ቫልዩ ሪፖርት ማድረግ ይመከራል። ቤዚካሊ የአሴት ፕራይሱ ገበያ ላይ ያን ያክል ተለዋዋጭ ከሆነ if it is consistent ከሆነ ግን ኢን ሚኒንግ ኮንሲስተንስ ማለት አይደንቲካል ላይሆን ይችላል ከኮስቱ ጋር፣ ግን ያን ያክል ኢማቴሪያል የሆነ ዲፈረንስ ካለው ከኮስቱ we may report that cost, but if the cost information and the market value information at reporting date is highly difference ካለው we have to report at fair value ማለት ነው። so fair value ስናደርግን for class of asset and then we may determine each market value of the fair value of the asset within the class ማለት ነው። ቫልዩ አሰስመንት ሲሰራ እንግዲህ የአሴቱ ኬሪንግ አማውንት ወይም ቡክ ቫልዩ የምንለው መረጃ ይኖረናል፣ ፌር ቫልዩ የምንለው መረጃ ይኖረናል። ኤንድ ዘን አሰስ አድርገን የምናገኘው የፕላንት አሴቱ የገበያ ዋጋ ከኮስቱ ጋር እኩል ካልሆነ ዲፈረንስ ካለ ኢን አይዘር ዳይሬክሽን በልጦ ሊሆን ይችላል፣ አንሶ ሊሆን ይችላል። እንዴት ነው ሪፖርት የምናደርገው ሃንድል የምናደርገው? ያ ማለት ለምሳሌ 1 ሚሊዮን ዋጋ ያለው ፕላንት አሴት ማርኬት ፕራይሱ አሰስ ሲደረግ ከዚህ በላይ ከ1 ሚሊዮን በላይ ቢሆን ከ1 ሚሊዮን በታች ቢሆን and then how do we record as well as how do we present on the statement of financial statements ላይ እንዴት ነው ፕሬዘንት so to illustrate this issue with example, let's say parent company applies revaluation to equipment with book value carrying amount 1 million አለው። እሱን life of 5 years ነው ተብሎ estimate የተደረገው። residual የለውም and principal make the following journal entries in year 1 assuming straight line depreciation. so straight line ተጠቅመን 1 ሚሊዮን book value ያለው carrying amount ያለውን አሴት 5 ዓመት የአገልግሎት ዘመን አለው። እንደምታውቁት ስትሬት ላይን ከሆነ ኮስት ማይነስ ሬዚጁዋል ኦቨር ኤስቲሜትድ ዩዝፉል ላይፍ ነው የምታደርጉት። ሶ 1 ሚሊዮን ሲቀነስ 0 ሲካፈል ለ5 200,000 ይመጣል። ዲፕሬሲዬሽን ኤክስፔንሱ ዴቢት 2,000 አኮሞዴት ዲፕሬሲዬሽን ዴቢት በማነው ክሬዲት በ2,000 አደረገ። ኤንድ ዜን አሁን ይር ኢንድ ላይ መጀመሪያው ዓመት መጨረሻ ላይ የዚህን ፕላንት አሴት ፌር ቫልዩ አሰስ ብናደርግና ፌር ቫልዩ ሪፖርት ማድረግ ፈልገን አሰስ ስናደርግ የገበያ ዋጋው 850,000 ነው ብለን ብናስብ and how we record this revaluation ነው። so እንግዲህ መጀመሪያ at the beginning of the year book value 1 ሚሊዮን ነው ብለናል። during the year በ200,000 ዲፕሪሺየት አድርጓል ብለናል። carrying amount at the end of the year
1 ሚሊዮን ሲቀነስ 200,000 እንደምታውቁት 800,000 ነው የሚሆነው። ግን አሁን ላይ የገበያ ዋጋው 850,000 እንደሆነ ያሳያል። ሶ በ50,000 በልጧል። which is surplus revaluation surplus ነው የምንለው ተርሙን which may recorded as follows ማለት ነው። ሶ ምን ታደርጋላችሁ? መጀመሪያ ዲፕሪሲዬሽን ነው ሪከርድ የምናደርገው ሰርፕለስ ካለው። ሶ አኮምፕሊት ዲፕሪሲዬሽኑን በ200,000 ደቢት እናደርገውና ፕሪቪየስሊ ክሬዲት ስላደረግነው ኢኩዊፕመንቱ በ150,000 ቀንሷል። የሪቫሉዌሽን ሰርፕለስ 50,000 አግኝተናል። አሁን ይሄ አሴት ባላንስ ሺት ላይ በምን ያህል ፕሬዘንት ይደረግ ኤንድ ሪቫሉዌሽን ሰርፕለሱ እንዴት ነው ሪፖርት የሚደረገው ወደ ኢንካም ስቴትመንት ወይም ደግሞ ሌሎች ፋይናንሻል ስቴትመንቶች ላይ። ሶ ጌን ከሆነ ሪቫሉዌሽን ስናገኝ ሰርፕለስ ወይም ጌን አይተም ካለው ኦልዌይስ አሴቱን አት ፌር ቫሊዩ ባላንስ ሺት ላይ ሪፖርት አድርጉ። ሪቫሉዌሽን ሰርፕለሱን ደግሞ የሀብት ሪፖርት ኦን ዋት ኮል አዘር ኮምፕሬንሲቭ ኢንካም ላይ ነው። ለምን ሪያላይዝ ስላልተደረገ ይሄ አይተም ሪያላይዝ የሚደረገው እቃው ተሸጦ ቢሆን ነው። ሰው ስላልተሸጠ ፎር ሪፖርቲንግ ፐርፐስ ስለሆነ ሪቫሉዌሽኑ የተከወነው we have to report as ምንድነው አዘር ኮምፕሬንሲቭ ኢንካም ላይ ኢኩዊቲ ሴክሽን ላይ ነው ፕሬዘንት ነው። ሶ ፕሬዘንቴሽናችን የሚሆነው ኢኩዊፕመንት has to be presented on the balance sheet by its fair value which is 850,000 and the depreciation expense for the year has to be 200,000 which should be reported on the income statement. 50,000 has to be reported as other comprehensive income. ሪሳይክል እየተደረገ ነው የሚቀጥለው። ኢኩዊቲ ላይ ከዚህ ፔሪድ ኢንካም ኔት ኢንካም ኮምፒውት አድርጋችሁ ኤርኒንግ ፐር ሼሩን ከሰራችሁ በኋላ other comprehensive income ኢኩዊቲ ኢምፕሊኬሽን ይኖረዋል። እዛ ጋር ይቀመጥና ሪሳይክል ይደረግ። ሪሳይክል ሚኒንግ ቀጣይ ዓመት ሎስ ቢያጋጥም ለምሳሌ ቫሪዬሽን ሲደረግ ከኬሪንግ አማውንቱ ያነሰ ቢሆን ይህንን ኮምፕሬንሲቭ ኢንካም አዘር ኮምፕሬንሲቭ ኢንካም ላይ ሪፖርት ያደረግነውን ሰርፕለስ ሪቫሉዌሽን ሰርፕለስ ሪሳይክል እያደረግነው እንሄዳለን ማለት ነው። አፕ ቱ ዚስ አማውንት ማለት ነው። ዜን ሰብስኩዌንት ፔሪድ ለምሳሌ የሁለተኛውን ዓመት ዲፕሪሲዬሽን ኮምፒውት ማድረግ ቢጠበቅብን እንዴት ነው የምናደርገው? የአዲሱን ፌር ቫሊዩ ላይ ነው ቤዝ የምናደርገው ማለት ነው። 850,000 ሲካፈል ቀሪ ወይም ሪሜኒንግ ዩስፉል ላይፍ የሚባሉት 4 ዓመት አለ። 850,000 ለ4 ሲከፍሉት ወደ 212,500 አካባቢ ይመጣል። ሶ የሰከንድ ኢየር ዲፕሪሲዬሽን ኤክስፔንስ እንደዛ ይሆናል። አኮምፕሊት ዲፕሪሲዬሽን አኮርዲንግሊ በ2 ሚሊዮን በ212,500 ክሬዲት ይደረጋል። ዜን አዘ ኤንድ ኦፍ ዘ ይር አሁንም ሪቫሉዌሽን እንሰራለን። ሪቫሉዌሽን ስንሰራ ለምሳሌ ኢን ዚስ ኬዝ ኬሪንግ አማውንት አዘ ኤንድ ኦፍ ዘ ሰከንድ ይር ስንት ይሆናል? 850,000 ሲቀነስ 212,500 ነው የሚሆነው። ዜን ሪቫሉዌሽን ስትሰሩ አሁንም ሪፖርቲንግ ዴት ላይ ከቡክ ቫሊዩ አነሰ ወይስ በለጠ የሚለውን ቼክ ታደርጉ። ካነሰ ኢፍ ዘ what you call the market value of the equipment is more than the book value always revaluation surplus አለ ማለት ነው። ዋይል ካነሰ ግን ምንድነው ሎስ ኦን ሪቫሉዌሽን ይኖራል ማለት ነው። ሶ ሎስ ከሆነ ኦልዌይስ ኢንካም ስቴትመንት ላይ ነው የምናስገባው። በቀጥታ ፔሪዮዲክ ኤክስፔንስ ሪኮግናይዝ እናደርገዋለን። ጌን ከሆነ ግን we have to report on the other comprehensive income item ነው ሪፖርት የምናደርገው ማለት ነው።